ንግሥት ሳባ ወደ ኢየሩሳሌም ያደረገችው ጉዞ። የሳባም ንግሥት የሰሎሞንን ስም የእግዚአብሔርንም ስም በሰማች ጊዜ ሰሎሞንን በእንቆቅልሽ ትፈትነው ዘንድ መጣች። በግመሎቹም ላይ ሽቱና እጅግ ብዙ ወርቅ የከበረም ዕንቁ አስጭና ከታላቅ ጓዝ ጋር ወደ ኢየሩሳሌም ገባች። ወደ ሰሎሞንም በመጣች ጊዜ በልቧ ያለውን ሁሉ ነገረችው። ሰሎሞንም የጠየቀችውን ሁሉ ፈታላት። ያልተረጎመላትና ከንጉሡ የተሰወረ ነገር አልነበረም። የሳባም ንግሥት የሰሎሞንን ጥበብ ሁሉ ሰርቶትም የነበረውን ቤት፣ የሰሎሞንንም የማዕዱን መብል፣ የብላቴኖቹንም አቀማመጥ፣ የሌዎቹንም ሥርዓት፣ አለባበሳቸውንም፣ ጠጅ አሰላፊዎቹንም፣ በእግዚአብሔርም ቤት የሚቀርበውን መሥዋዕት ባየች ጊዜ ተደነቀች። ንጉሡን ሰሎሞንንም አለችው፣ ስለ ነገርህና ስለ ጥበብህ በአገሬ ሳለሁ የሰማሁት ዝና እውነት ነው። እኔም መጥቼ በዓይኔ እስካይ ድረስ የነገሩኝን አላመንሁም ነበር። እነሆም እኩሌታውን አልነገሩኝም ነበር። በአገሬ ሳለሁ ከነገሩኝ ይልቅ የበለጠ መልካም ተጨማሪ አየሁ። ሚስቶችህ የተመሰገኑ ናቸው፣ በፊትህ ሁልጊዜ የሚቆሙ ጥበብህን የሚሰሙ እነዚህ አገልጋዮችህም ምስጉኖች ናቸው። አንተን በእስራኤል ዙፋን ያስቀምጥህ ዘንድ የወደደ አምላክህ እግዚአብሔር የተመሰገነ ይሁን። እግዚአብሔር እስራኤልን ለዘላለም ያጸናው ዘንድ ወዷታልና፣ ስለዚህ በየነገራቸው ጽድቅና ፍርድ ታደርግ ዘንድ በላያቸው አነገሰ። ለንጉሡም 120 መክሊት ወርቅ እጅግም ብዙ ሽቶ የከበረም ዕንቁ ሰጠችው። የሳባ ንግሥት ለንጉሡ ለሰሎሞን እንደሰጠችው ያለ ሽቶ ብዛት ከዚያ ወዲያ አልመጣም ነበር። ከኦፌርም ወርቅ ያመጣች የኪራም መርከብ እጅግ ብዙ የተጠረበ እንጨትና የከበረ ዕንቁ አመጣች። ንጉሡም ከተጠረበው እንጨት ለእግዚአብሔር ቤትና ለንጉሡ ቤት መከታ፣ ለመዘምራኑም መሰንቆና በገና አደረገ። እስከ ዛሬም ድረስ በምድር ላይ እንደዚያ ያለ የተጠረበ እንጨት ከቶ አልመጣም፣ በየትም ቦታ አልታየም። ንጉሡም ሰሎሞን በእጁ ከሰጣት ሌላ የወደደችውን ሁሉ ከእርሱም የጠየቀችውን ሁሉ ለሳባ ንግሥት ሰጣት፣ የከለከላትም የለም። እርሷም ተመልሳ ከአገልጋዮቿ ጋር ወደ ሀገሯ ሄደች። በየዓመቱ ለሰሎሞን የሚመጣለት የወርቅ ሚዛን 666 መክሊት ወርቅ ነበረ። ይህንም ግብር የሚያስገብሩ ሰዎች፣ ነጋዴዎችም፣ በዙሪያው ያሉ ነገሥታትም ሁሉ የምድርም ሽሞች ከሚያወጡት ሌላ ነው። ንጉሡ ሰሎሞንም ከጥፍጥፍ ወርቅ 200 አላባሽ አግሬ ጋሻ አሰራ። በአንዱም አላባሽ አግሬ ጋሻ ውስጥ የገባው ወርቅ 300 ሰቅል ነበረ። ከጥፍጥፍም ወርቅ 300 ጋሻ አሰራ። በአንዱም ጋሻ የገባው ወርቅ 3 ምናን ነው። ንጉሡም የሊባኖስ ዱር በተባለው ቤት ውስጥ አኖራቸው። ንጉሡም ደግሞ ከዝሆን ጥርስ ታላቅ ዙፋን አሰራ፣ በጥሩም ወርቅ ለበጠው። ወደ ዙፋኑም የሚያስኬዱ 6 እርከኖች ነበሩ። በስተኋላውም ያለው የዙፋኑ ራስ ክብ ነበረ። ባለም ምስል የተቀረጸ በወዲህና በወዲያም መደገፊያ ነበረው። በመደገፊያዎቹም አጠገብ 2 አንበሶች ቆመው ነበር። በስድስቱም እርከኖች ላይ በዚህና በዚያ 12 አንበሶች ቆመው ነበር። በመንግስታት ሁሉ እንዲህ ያለ ሥራ አልተሰራም። ንጉሡም ሰሎሞን ያሰራው የመጠጫ ዕቃ ሁሉ ወርቅ ነበረ። ኩስኩስቱም የወርቅ ነበረ። የሊባኖስ ዱር የተባለውን የዚያን ቤት ዕቃ ሁሉ በወርቅ አስለበጠው። የብርም ዕቃ አልነበረም፣ በሰሎሞን ዘመን የብር ዋጋ ዝቅተኛ ነበርና። ለንጉሡም ከኪራም መርከቦች ጋር በባህር ውስጥ የተርሴስ መርከቦች ነበሩት። በየ3 ዓመትም አንድ መርከብ ከተርሴስ ወርቅና ብር የተቀረጸና የተደረደረ ዕንቁ ይዞ ይመጣ ነበር። ንጉሡም ሰሎሞን በብልጥግናና በጥበብ ከምድር ነገሥታት ሁሉ እጅግ በልጦ ነበር። የምድርም ነገሥት ሁሉ እግዚአብሔር በልቡ ያኖረለትን ጥበብ ይሰሙ ዘንድ የሰሎሞንን ፊት ለማየት ይሹ ነበር። እነርሱም ሁሉ በዓመት በዓመቱ ገጸ በረከቱን የብርና የወርቅ ዕቃ፣ ልብስና የጦር መሳሪያ፣ ሽቱም፣ ፈረሶችና በቅሎዎች እየያዙ ይመጡ ነበር። ሰሎሞንም ለሰረገሎቹ 4000 እንስት ፈረሶች ነበሩት፣ 12000 ፈረሶችም ነበሩት። በሰረገሎችም ከተሞች ከንጉሡ ጋር በኢየሩሳሌም አኖራቸው። ሰሎሞንም ከወንዙ ጀምሮ እስከ ፍልስጤም ምድርና እስከ ግብፅ ድንበር ድረስ በነገሥታቱ ሁሉ ላይ ንጉሥ ነበር። ንጉሡም ብሩንና ወርቁን በኢየሩሳሌም እንደ ድንጋይ እንዲበዛ አደረገው። የዝግባም እንጨት ብዛት በቆላ እንደሚበቅል ሾላ ሆነ። ሰሎሞንም ፈረሶቹን ከግብፅና ከቴቁሄ ሀገር አስመጣ። የንጉሡም ነጋዴዎች በገንዘብ እየገዙ ከቴቁሄ ያመጧቸው ነበር። አንዱም ሰረገላ በ600 አንዱም ፈረስ በ150 ብር ከግብፅ ይወጣ ነበር።
እንዲሁም ለኬጤናውያን ነገስታትና ለሶሪያ ነገስታት ሁሉ በባህሩ በኩል ያወጡላቸው ነበር። ንጉሱም ሰሎሞን ሴቶችን ይወድ ነበር። ከባዕዳን ሕዝብም የፈርዖንን ልጅ ሞዓባውያትንና አሞናውያትን፣ ሶርያውያትንና ሲዶናውያትን፣ ኤዶማውያትንና አሞሬዎናውያትንም ኬጤዎናውያትንም ሚስቶችን አገባ። እግዚአብሔር የእስራኤልን ልጆች አምላኮቻቸውንም ትከተሉ ዘንድ ልባችሁን እንዳይመልሱ ወደ እነርሱ አትግቡ፣ እነርሱም ወደ እናንተ አይግቡ ካላቸው ከአሕዛብ አገባ። ሰሎሞን ግን እነርሱን ተከተለ፣ ወደዳቸውም። ለእርሱም 700 ሚስቶችና 300 ቁባቶች ነበሩት። ከዚህ በኋላ ሰሎሞን በሸመገለ ጊዜ ልቡ እንደ አባቱ እንደ ዳዊት ልብ ከአምላኩ ከእግዚአብሔር ጋር አልነበረም። ከባዕድ ያገባቸው ሚስቶቹም ሌሎችን አማልክት ይከተል ዘንድ ልቡን መለሱት። ሰሎሞንም የሲዶናውያንን አምላክ አስጠራጢስን፣ የአሞናውያንንም ርኩሰት ኮሞስን ተከተለ። ሰሎሞንም በእግዚአብሔር ፊት ክፉ ነገር አደረገ፣ እንደ አባቱም እንደ ዳዊት እግዚአብሔርን አልተከተለውም። ያን ጊዜም ሰሎሞን ለሞዓብ ርኩሰት ለኮሞስ፣ ለአሞን ልጆች ርኩሰት ለሞሎክ በኢየሩሳሌም አንጻር ባለው ተራራ ላይ መስገጃን ሠራ። ሰሎሞንም ልዩ ከሆኑ ከአሕዛብ ላገባቸው ሚስቶች ሁሉ እንዲህ አደረገ። ለጣዖቶቻቸውም መሥዋዕትን ሰዋ፣ ዕጣንም አጠነ። 2 ጊዜም ከተገለጠለት ከእስራኤል አምላክ ከእግዚአብሔር ልቡናውን መልሷልና እግዚአብሔር በሰሎሞን ላይ ቁጣን ተቆጣ። ስለዚህም ነገር ወደ ባዕድ አምልኮ እንዳይሄድ እግዚአብሔርም ያዘዘውን ሁሉ ይጠብቅና ያደርግ ዘንድ አዘዘው። ልቡናው ግን እንደ አባቱ እንደ ዳዊት ልብ ከእግዚአብሔር ጋር ፍጹም አልሆነም። እግዚአብሔርም ሰሎሞንን አለው፣ ይህን ሰርተሃልና ያዘዝሁህንም ትእዛዜንና ሕጌን አልጠበቅህምና መንግሥትህን ካንተ ከፍዬ ለባሪያ ሰጠዋለሁ። ነገር ግን ከልጅ እጅ እከፍለዋለሁ እንጂ ስለ አባትህ ስለ ዳዊት ይህን በዘመንህ አላደርግም። ነገር ግን ስለ ባሪያዬ ስለ ዳዊትና ስለ መረጥኋት ሀገሬ ስለ ኢየሩሳሌም ለልጅ አንድ ነገር ሰጠዋለሁ እንጂ የመንግሥትን ሁሉ አልከፍልም። እግዚአብሔርም ኤዶማዊው አዴርን ከረማቴር ወገን የኤልያዳሄ ልጅ ኤስሮንም የሴባን ንጉሥ ጌታውን አድርአዛርን ጠላት አድርጎ በሰሎሞን ላይ አስነሳ። ሰዎችም ወደ እርሱ ተሰበሰቡ። ያመፁም አበጋዝ እርሱ ነበር። ደማስቆንም እጅ አደረጋት። በሰሎሞንም ዘመን ሁሉ በእስራኤል ላይ ጠላት ሆነ። ኤዶማዊው አዴርም ከአዶምያስ ነገሥታት ዘር ነበር። ዳዊትም ኤዶምያስን ባጠፋ ጊዜ የሰራዊትም አለቃ ኢዮአብ ተዋግተው የሞቱትን ሊቀብር በወጣ ጊዜ የኤዶምያስንም ወንድ ሁሉ በገደለ ጊዜ ኢዮአብና እስራኤልም ሁሉ የኤዶምያስን ወንድ ሁሉ እስኪገድሉ ድረስ 6 ወር በዚያ ተቀምጠው ነበር። አዴር ከእርሱም ጋር ከኤዶምያስ ሰዎች የሆኑ የአባቱ አገልጋዮች ሁሉ ኮበለሉ፣ ወደ ግብጽም ገቡ። አዴር ግን ገና ሕፃን ነበር። ከምድያምም ተነስተው ወደ ፋራን ሄዱ። ከእነርሱም ጋር ከፋራን ሰዎችን ወሰዱ፣ ወደ ግብጽም መጡ። ወደ ግብጽም ንጉሥ ወደ ፈርዖን ሄዱ። አዴርም ወደ ፈርዖን ገባ፣ እርሱም ቤት ሰጥቶ ቀለብ ዳረገው። አዴርም በፈርዖን ፊት እጅግ ባለሟል ሆነ። የሚስቱንም የቴቄምናስ ታላቅ እህት ሚስት አጋባው። የቴቄምናስ እህት ወንድ ልጅ ጌንባትን ለአዴር ወለደችለት። ቴቄምናስም በፈርዖን ልጆች መካከል አሳደገችው። ጌንባትም በፈርዖን ልጆች መካከል ነበረ። አዴርም በግብጽ ሳለ ዳዊት እንደ አባቶቹ እንዳንቀላፋ የሰራዊቱ አለቃ ኢዮአብ እንደሞተ በሰማ ጊዜ አዴር ፈርዖንን ወደ ሀገሬ እሄድ ዘንድ አሰናብተኝ አለው። ፈርዖንም እነሆ ከእኔ ዘንድ ወደ ሀገር መሄድ የፈለግ ምን አጥተህ ነው አለው። አዴርም አንዳች አላጣሁም፣ ነገር ግን ልሄድ ብሎ መለሰ። አዴርም ወደ አገሩ ተመለሰ። እግዚአብሔርም ደግሞ ከጌታው ከሱባ ንጉሥ ከአድርአዛር የኮበለለውን የኤልያዳን ልጅ ሬዞንን ጠላት አድርጎ አስነሳበት። ዳዊትም የሴባን ሰዎች በገደለ ጊዜ ሬዞን ሰዎችን ሰብስቦ የጭፍራ አለቃ ሆነ። ወደ ደማስቆም ሄዱ፣ በዚያም ተቀመጡ። ደማስቆም ላይ አነገሱት። በሰሎሞንም ዘመን ሁሉ የእስራኤል ጠላት ነበረ። አዴርም ያደረጋት ክፋት ይህች ናት። እስራኤልን አስጨነቀ፣ በኤዶምያስም ነገሰ። ከሳሪራ ሀገር የሆነ የኤፍሬማዊው የናባጥና ሳሮሃ የተባለች የመበለት ልጅ ኢዮርብዓም የሰሎሞን አገልጋይ ነበረ። እርሱም ያደረገው ይህ ነው። በንጉሱ በሰሎሞን ላይ እጁን አነሳ። ሰሎሞንም በዳርቻ ያለ ቅጥርና የአባቱን የዳዊት ከተማ ቅጥር ሰርቶ ጨረሰ። ኢዮርብዓምም ጽኑ ኃያል ሰው ነበረ። ሰሎሞንም ጎልማሳው ኢዮርብዓም በሥራ የጸና መሆኑን ባየ ጊዜ በዮሴፍ ነገድ ሥራ ሁሉ ላይ ሾመው። ከዚህ በኋላም ኢዮርብዓም ከኢየሩሳሌም በወጣ ጊዜ ሴሎናዊው ነቢዩ አኪያ በመንገድ ላይ ተገናኘው። አኪያም አዲስ ልብስ ለብሶ ነበር። ከመንገድም ገለል አደረገው። ሁለቱም በሜዳ ነበሩ። አኪያም የለበሰውን አዲስ ልብስ ይዞ ከ12 ቀደደው። ኢዮርብዓምንም አለው 10 ቅዳጅ ውሰድ፣ የእስራኤል አምላክ እግዚአብሔር እንዲህ ይላልና እነሆ ከሰሎሞን እጅ መንግሥቱን እለያታለሁ፣
10ሩንም ነገዶች እሰጥሃለሁ። ስለ ባሪያዬ ስለ ዳዊት ከእስራኤልም ሀገሮች ሁሉ ስለመረጥኋት ከተማ ስለ ኢየሩሳሌም ግን 2 ነገድ ይቀሩለታል። ትቶኛልና ለሲዶናውያንም ርኩሰት ለአስጠራጢስ ለሞዓብም አምላክ ለኮሞስ ለአሞንም ልጆች አምላክ ለሞሎክ ሰግደዋልና። አባቱም ዳዊት እንዳደረገ በፊቴ ቅን ነገርን ያደርግ ዘንድ በመንገዶቼ አልሄደምና መንግስትም ሁሉ ከእጁ አልወስድም። ትእዛዜንና ሥርዓቴን ስለጠበቀው ስለመረጥሁት ስለ ባሪያዬ ስለ ዳዊት ግን በዕድሜው ሁሉ አለቃ አደርገዋለሁ፣ መንግስቱንም ከልጁ እጅ ወስዳለሁ። ላንተም 10ሩን ነገድ እሰጥሃለሁ። ስሜንም ባኖርህባት በዚያች ከመረጥኋት ከተማ በኢየሩሳሌም ለባሪያዬ ለዳዊት በፊቴ ሁል ጊዜ መብራት ይሆንለት ዘንድ ለልጁ 2 ነገድን እሰጠዋለሁ። አንተንም እወስድሃለሁ፣ ነፍስህም በወደደችው ሁሉ ላይ አነግሥሃለሁ፣ በእስራኤልም ላይ ንጉሥ ትሆናለህ። ባሪያዬም ዳዊት እንዳደረገ ያዘዝሁን ሁሉ ብትሰማ በመንገዴም ብትሄድ በፊቴም የቀናውን ብታደርግ ትእዛዜንና ሥርዓቴን ብትጠብቅ ካንተ ጋር እኖራለሁ። ለዳዊትም እንደሰራሁለት የታመነ ቤትን እሰራልሃለሁ፣ እስራኤልንም ላንተ እሰጣለሁ። ስለዚህም የዳዊትን ዘር አስጨንቃለሁ፣ ነገር ግን በዘመን ሁሉ አይደለም። ሰሎሞንም ኢዮርብዓምን ሊገለው ወደደ። ኢዮርብዓምም ተነስቶ ወደ ግብፅ ሀገር ወደ ግብፅ ንጉሥ ወደ ሱስቀም ኮብልሎ ሄደ። ሰሎሞንም እስኪሞት ድረስ በግብፅ ተቀመጠ። የቀረውም የሰሎሞን ነገር ያደረገውም ሁሉ ጥበቡም ሁሉ እነሆ በሰሎሞን የታሪክ መጽሐፍ ተጽፏል። ሰሎሞንም በኢየሩሳሌም በእስራኤል ሁሉ ላይ የነገሰበት ዘመን 40 ዓመት ነበረ። ሰሎሞንም እንደ አባቶቹ አንቀላፋ፣ በአባቱም በዳዊት ከተማ ተቀበረ። ልጁም ሮብዓም በፋንታው ነገሰ።